ብሩኬ ፍፄን ጓደኛውን ከቤቱ አባረረው። የአብሳላትን ወደ ቤት ይዟት የመጣው ሀይሚ እንደታመመችና አጠገቧ ስትወድቅ እየደነገጠችው የአብሳላት ሆስፒታል አንሷን ላለማየት የፈለገችው ሀይሚ ብሩኬም ከሆስፒታል በር ላይ እንደመለሳትና አንቺን ካየች እሷ ሰላም አትሆንማ እንዳትመጭ ብሎ አስጠንቅቆ ነግሯት ነበር። ግን እሷ ስለተናገረች ስለሆነ የወደቀችባት በዛ ደግሞ ደንግጣ ያለችበትን ጤንነት ለማረጋገጥ ከፍፄ ጋር ፍፄም የተፈጠረውን ነገር ስላላወቀ አብረው ሲሄዱ እንዴት እንደዚህ ታደርጋለህ? አንተም ብሎ ጓደኛ ከዚህ ቤት እንድትወጡ ፈልጋለሁ ብሎ በጣም ብሩኬ ፍፄን ተናግሮት ከቤት እንዲወጡ አድርጓል። የአብሳላትንም ከህይወቴ ውጪ ይህ በአንቺ ምክንያት ነው እንደዚህ ልትሆን የቻለችው እና አይንሽን ማየት አትፈልግም ከዚህ እንድትወጪ ወይንም ሁለተኛ እዚህ ቤት ድርሽ እንዳትይ ብሎ አስጠንቅቆ ነገራት። ሀይሚም እዚህ ቤት ከሆንኩኝ እኔ አሁንም ሰላማዊ ህይወት አልኖርም፣ ወደ ቤተሰቦች ጋር መሄድ እፈልጋለሁ ብላለ ብሩኬ ስትነግረው አሁን ቁርጥ ያለውን ነገር ከአንቺ እፈልጋለሁ። እኔ ምንድን ነው የሚበጅሽ ወይንስ የሚሻለሽ? አንዴ እኔ ጋር መሆን ትፈልጊያለሽ፣ አንዴ ደግሞ ቤተሰቦች ጋር መሆን ትፈልጊያለሽ። እስከምትድኒ ድረስ ግን ከዚህ ቤት መሄድ አትችምና እዚሁ የመጣውን ነገር እንጋፈጣታለን እንጂ ከወደድሽኝ እዚሁ እንሆናለን፣ ያለበለዚያ ደግሞ መለየትም ካለብን እንወስናለን። ምንድን ነው እንደዚህ አስር የተቀያየር ሀሳብሽን ለእኔ የምትነግሪኝ ብሎ ብሩኬ ለሀይሚ ነገራት። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ ቻናሉን አበረታቱት እላለሁ። ቤተሰብ ሀይሚ ወደ ቤት ተመልሳለች። አሁን ጥሩ ጤንነት ላይ ትገኛለች። ብሩኬም ውሳኔውን ቁርጥ አድርጎ ነግሯታል። ከእንግዲህ በኋላ በእኔ ላይ ሰበብ አታድርጊ፣ ወደ እኔ ለሚመጣ ሰው ደግሞ አይክፋሽ፣ እኔ ያንቺ ወይንም እኔ አንድ ነኝ አይደል? አንድ ሰው ደግሞ የሚሆነው ለአንድ ነው። አንቺ ራስሽን በምትናደጁና በምትንጨረጨሪበት ሰዓት የሆነ ራስሽን የምትጎጁ ነገር አለ። እኔ ለልጅቷ ከዚህ ሌላ ምን አይነት ነገር ልንገራት? ነግሬያታለሁ። ታዲያ እኔ ምን ላድርግ? እሷም እኮ እንደዛ ስትሆን ስታይሽ በጣም ደንግጣለች ብሎ ቢነግራትም አንተ ነፊት ሰጥተህ ወደ አንተ ህይወት እየመጣችው አሁንም ደግሞ ምን በምናምን አለሁ እያለች ለብሩኬ ነግሯለች። ፍፄም ሀይሚ ምን ሆና ነው ብሎ ለመጠየቅ ወደ ቤት ሲሄድ ብሩኬ እሱን ላለማየት በጣም ተናደደ። እንዴት ደግሞ ዳግመኛ ወይች ልጅ ወደ ቤት ይዛት ትመጣለህ? እሱ አይደለችም ለዚህ ያበቃቻት ሀይሚን? አንቺም ማየት አልፈልግም ከህይወቴ እንድትወጪ የቤት ድርሽ እንዳት ብሎ ከቤት አስወጥቷታል። ፍፄ አልወጣም ምን ታመጣለህ ብሎ ለብሩኬ መለሰለት። አንተ ነህ አልፈልግሽም ከማለት ሌላ ደግሞ ቁርጥ ያለውን ውሳኔ ብትነግራት ይች ልጅ እንዲህ አይነት ነገር የለም፣ አሁን ማንንም ልትቆጣና ልትናገር አትችልም፣ ጥፋቱ ራስህ ላይ ነው፣ ራስን ጥፋተኛ ብሎ ለብሩክ ነገረው። እንዴት እኔን ትወቅሰኛለህ? እኔ ምን አድርጌ ነው እኔ ተወቃሽ የምታደርገኝ ብሎ ደግሞ ለፍፄ ነግሮታል። ፍፄም ሀይ ከዚህ በላይ ብዙ መናገር አልፈልግም፣ አሁን ጥፋቱ ራስህ ጋር ነው፣ እኔንም ልትናገረኝ አትችልም። ወደ እናንተም ህይወት የመጣችው ልጅቷ የመጨረሻ ውሳኔህን ስላልነገርካት ነው እንጂ አልፈልግም የሚለው ቃል ብቻ ለሷ የመሸኛ ሊሆናት አይችልም ብሎ ተናግሯል። ሁለቱን ስታያቸው ሀይሚ በጣም ተናደደ። አንተም ጭራሽ መጣልኝ፣ የመጀመሪያው ደግሞ አልበቃ ብሎ ሁለተኛ ይዘህልኝ መጣህ አይደለ? እናንተን ላለማየት ነበረ ወደ ቤት ሸኘኝ ያልኩት እኮ፣ እሱ አልሰማ ብሎ እዚሁ አስቀረኝ እንጂ እንደምትመጡ እኮ እኔ አውቄ ገምቼ ነበር። በእሷ ምክንያት ነው እኮ ይኸው እሷ ባመጣችው ችግር ራሴን እንደዚህ እንድሆንና እንድጎዳ ያደረገችኝ እሷ ናትና እኔ እሷ ልጅ ምን እንደሆነ ቃላት ያንሰኛል። ጭራሽ ደግሞ ስለ እኔ በሚዲያ ላይ ትናገራለች፣ ለህዝብም ትናገራለች አደለ? ሪከርዱን ሰምቼዋለሁ። ታዲያ ምን ይፈጠር? ለምን ዝም አትይም? ነገሮችን ለምን ለማለፍ አትሞክሪም? አንቺ በስልክ እየተናደድሽ ምንም ነገር ደግሞ ማለፍ አትችም፣ መታገስ አትችም ብሎ በጣም ብሩክ ተናግሯታል። እንዴት ነው የምታገሰው? ራሴን በምኖረው ህይወት ላይ ራሷ መታ ነገር የምትኮረኩመኝና እንደገና
በእኔ ላይ ደግሞ እጇን የምትሰነዝረው ምን አይነት ድፍረት ነው? እኔ ደግሞ ላንተ ስለ ገና ሞትም ከሆነ እሞታታለሁ ባንተ ለመጣ ነገር ብላ ለብሩክ የነገረችው። እንደዚህ አይነት ነገር አትበይ፣ ሁለተኛ ሁሉንም ነገር ከተውሽው የሚቀር ነገር ነው። ለምንድን ነው እልህ ውስጥ የምትጋቢው? እኔ አስጠንቅቄ ነግሬያታለሁ፣ በቃ ይገባታል ቢላትም አይ ብሷንማ ገና በቀላታለሁ፣ እመታታለሁ፣ እደበድባታለሁ፣ እኔን እንደዚህ አድርጋኝ አሁን መዳኔንና መትረፌን አይደለም የምታየው፣ ድፍረቷ ብቻ ሀሳቧ በእኔ ላይ የሰነዘረችው ብቻ እሱ የሚበቃ እንዳይመስል ብላ በጣም ለብሩክ ነግረዋለች። ብሩክም ዶክተሩ አሁን ጥሩ ጤንነት ላይ እንዳለሽ እና ብዙም እንዳልተጎዳሽ ተናግሯል። ለምን ታካብጃለሽ ቢላትም በጣም ሀይሚ በጣም ነው የተናደደችው። ፍፄ በመጨረሻ ብሩኬ ገፍትሮ ከቤት ሲያስወጣው አልወጣም ብሎ ተመልሶ መጥቶ ጥፋቱ ያንተ ነው እንጂ ያለ ጥፋትህ አይደለም፣ አሁንም ላንተ ልመልስልህ እችላለሁኝ፣ ለዚች ልጅ ዋነኛው ተጠያቂው ራስህ ነህ፣ ያብሳላት ብትመጣም እና ላንተ እንደዚያ ብላ ላንተ ብትነግርህ ምላሽና ውሳኔው የራስህ ነው። አሁን ማንን ነው የምትወቅሰው? እኔስ ለምንድን ነው ተወቃሽም ሆነው ምን አድርጌ ነው ሲለ ፍፄም ለብሩክ መልሶለታል። ሀይሚ ግን ፍፄንም ለመናገር ፈልጋ ነበር። ምክንያቱም በሱ ግፊትና በሱ ምክንያት መስሏት ቤት ድረስ ይዞ ስለመጣ ተጠያቂው እሱ ነው። ያንተ ቅርብ ጓደኛ ቢሆን አብሯት ሊመጣ አይችልም ነበረ ቤትህ ሊያሳይ፣ እሱ አስመሳይ ነው ብላም ለብሩክ ነግረው ነበር። ብሩክም በቃ አሁን ወስኛለሁኝ፣ ይህን ወሰንኩትን ውሳኔ ደግሞ ማንም ሊያስቆመኝ አይችልም፣ በቃ የመጣው ይምጣ፣ እኔ ከጎኗ ነኝ ያለሁት፣ እሷ አንቺም ደግሞ አብረሽኝ ከሆነሽ ከኔ ጋር ከሆነሽ ነገርና እንደዚህ ልህኝነትሽን ትተሽ የመጣውን ነገር ፊት ለፊት መጋፈጥ ነው ብሏታል። ጥሩንም እንዲሁም ደግሞ ተቃራኒውንም ግን ሲከፋሽ የምትሄጅና የሆነ ነገር ስትሰሚ ደግሞ ጓ የምትይውን ነገር ማቆም አለብሽ፣ የሆነ ነገር ሲፈጠርም ሰበብና ምክንያትሽን በእኔ ላይ አታድርጊ ብሎ ለሀይሚ አስጠንቅቆ ነግሯታል። አሁን ከዚህ ቤት መውጣት የለብሽም፣ እስከምትድን ድረስ እዚሁ ነሽ፣ የትም መሄድ የለም ብሎ ለሀይሚ አስጠንቅቋታል። በስተመጨረሻ ፍፄም ተመልሶ ጥፋተኛው ብሩክ እንደሆነ፣ ችግሩን መፍታት የሚችለው ራሱ ብሩክም እንደሆነ አስጠንቅቆ ነግሮታል። ሀይሚ እኔ ለአንተ ስል ገና እሷን በቀላታለሁ፣ በአንተ ከመጣችብኝ ነፍስም ቢሆን አጠፋለሁ ብላለች ለብሩኬ። በብሩክ ወይንም ባንተ በምወደው ከመጣች ነፍስም ቢሆን አጠፋለሁ ብላ ለብሩክ ነግሯለች። ብሩክም እንዲህ አይነት ነገር ውስጥ አርፈሽ ብትቀመጭ ይሻልሻል፣ ነገሮችን ብናልፋቸው መልካም ነው ብሎ ለሀይሚ አስጠንቅቆ ነግሯታል። በቀጣይ ክፍል የአብሳላት ደግሞ በጣም ነው የደነገጠችው። የአብሳላት ደንግጣለች። ምክንያቱም እሷ ስትወድቅና ወደ ሆስፒታል ይዟት ለመሄድ ሲሯሯጥ እኔ ባመጣሁት ሰበብ ነው የማለት ነገር ተቀርጾባት በጣም ነበር የደነገጠችው። እና በዛም ይቅርታ ልትጠይቅ ትችላለች። ፍፄም ምንም ይቅርታ የሚያስብለው ነገር የለም፣ ምንም አላጠፋ። ሀይሚ ተረጋግታ በጥሩ አንደበት የምትናገር ይሆናል ማለት ነው። ምክንያቱም እሷ ጓ እያለች ነው አንድ ነገር በጥሩ ነገር ማሳለፍና ትዕግስት ስለሌላት ነው እንጂ ቀላል ነገሮችን በምክክር መፍታት ይቻል ነበረ። ያንን ደግሞ እሷ አልፈለገችውም። እንግዲህ በቀጣይ ክፍል ደግሞ በብሩኬ ምን አይነት ውሳኔ በአብሳላት ላይ ይወስን ይሆን? ምክንያቱም አስጠንቅቋታል። የመጨረሻ ውሳኔ እሱ እንዲወስን ነው ጓደኛው ፍፄ የነገረው ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ላለው ባይ ባይ።